ስትመጪ ሆነ አታሳምኚኝ። ገባሽ? ተረጋጊ ሜሪ። ስለጨዋችሁ የፈለጋችሁ ስላርጋችሁ ነው ያላምን። እሺ ችግር የለውም። አታሳምኚኝ ሜሪ እኮ ተረጋጋ። እውነታውን ፊት ለፊት እየጠየኳችሁ ነው። ለምንድን ነው መሸፈን የምትፈልጊው? አትሰማንም እኮ ለእሷ እኮ ነው አክስትነቷ። በጣም ነው እንደ አክስቷ የሆነችው። በጣም ነው እንደ ገኒ የሩታ አክስት የሆነችው። ምድረ ሌባ ሁላ ማለት ነው። አክስትነቱ እኮ የእሷ ነው። በመጮኋችሁ እኮ እኔን አታሳምኑኝም አላለም። አንተ ነህ እንጂ ጋሽ ዳኒ እየጮህክብን ያለው አንተ የድር ኩባያ የሆንክ ሰውዬ ማለት ነው። ለማንኛውም ሜሪዬ እንኳን ደህና መጣሽ። አዎ አንቺን ስትመጪ እኔን ስመጣ አንድ ጊዜ ሆኗል ማለት ነው። አቤት የሚዲያዋ ድምቀት! እውነቴን ነው የምላቸው። አስፈሪ እኮ ናት። ደግሞ መጣች ይላሉ በጎቹ ማለት ነው። ደግሞ መጣች ልትረብሽ። እንኳን ደህና መጣሽ። አሁን አንቺ ስትመጪ ሞቅ 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 ይላል። ሞቅ ይላል። ለማንኛውም ውዶች እየተናፍቃችሁ ነበረ። እኔም ናፍቃችሁኛል። የወሬ ጥማት ድፍት ሊያደርገኝ ሲል ከች ብዬላችኋለሁ እኮ። መቼም እኮ አሁን መምጣቴን የሚያውቁ በጎች ማለት እንዶ በዛው በደፋሽ ድፍት ባደረገሽ ምን አመጣሽም የሚሉኝም እኮ አይጠፉም። እንዶ ጠላቴ ድፍት ይበል። አሁ ጠላቴ ይደፋ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታዬና እንዲሁም ደግሞ የሜሪ የእድር ኩባያ የመሰለው ሰውዬ የጋሽ ዳኒ ቪዲዮ ነው ማለት ነው። እና በቻላችሁ ታቅም ኮፒ ሊንክ እያደረጋችሁ ያው ከጠፋው ከሳምንት በላይ ሆኗል እና የዩቱብ ቻናሌ እርግጠኛ ነኝ ድክምክም ይላል። ስለዚህ አንቀሳቅሱት። አዎ አንቀሳቅሱት። ለማንኛውም ውዶች እየመጥቻለሁ። ምነው ቀለምዬ ለምን ጠፋሽ ብላችሁ ላሰባችሁ ልኝ ለተጨነቃችሁልኝ እጅግ በጣም አድርጌ ከልብ አመሰግናለሁ። ያው የዩቱብ ቻናል ቤተሰቦቼ ናችሁ እንጂ የቲክቶክ ቤተሰቦች እንኳ አውቀዋል። በአብዛኞቻችሁ የቲክቶክ ቤተሰቦች ናችሁ፣ የዩቱብ ቤተሰቦቼ ማለት ነው። ያው ትንሽ አሞኝ ነበረ። አልሐምዱሊላ አሁን ተሽሎኝ አገግሜ መጥቼላቸዋለሁ ማለት ነው። እንግዲህ አላህ ይጠብቃችሁ በስደት ዓለም የምትገኙ እህቶቼ ማለት ነው። ስደት ላይ ምንም አይነት ነገር አይጠማችሁ፣ ወላሂ ነው የምላችሁና ህመም በጣም ከባድ ነገር ነው። እኔ እዚች ጋር ስቃለሁ፣ እጫወታለሁ፣ የሚያናግረኝን ካለ ፒሶኝ አናግራለሁ። ግን ምንም የታመንኩ አልመስልም ማለት ነው። አይደለን ተመልካች ቤተሰቤም ራሱ አያውቅም። እና የመጨረሻ ልወድቅ አረ ምን ልወድቅ ወድቄ ነው እንጂ ወደ ሆስፒታል የገባሁት ማለት ነው። ግን አልሐምዱሊላ አታሳምመኝ አይባልም አይደለ፣ ማረኝ ነው የሚባለው። እናም እንግዲህ ሕክምና ወስጄ መድኃኒት ተሰጥቶኝ ብዙ መርፌዎች በደንብ ጠቅጠቅ ተደርጌ ተሽሎኝ መጥቻለሁ። ለማንኛውም ጸባይን ከተቀየረባቸው ራሱ እንዳትፈርዱብኝ። ምክንያቱም ደም ያልቆ ነበረ፣ የሰው ደም ተሰጥቶኛል። ምናልባት የዛ ሰው ደም ምናልባት እኔ ጋር ችግር ፈጥሮ ተጽዕኖ ፈጥሮ ጸባይ ከቀየርኩባችሁ የኔ እንዳይመስላችሁ። የኔ እንዳይመስላችሁ፣ የደሙ ባለቤት ጸባይ ነው። እሱ ነው። እና እጅግ በጣም አድርጌ ከልብ ነው የማመሰግነው፣ የእውነት ማለት ነው። የዩቱብ ቤተሰቦቼ፣ የቲክቶክ ቤተሰቦቼ አቦ ኑሩልኝ፣ እንዴት እንደምወዳችሁ ከቤተሰቤ በላይ እናንተ ነበራችሁ ስጠይቁኝ የነበረው ማለት ነው። ዱዓ ስታረጉልኝ፣ ጸሎት ስታረጉልኝ፣ እንዶ አላህ ይጠብቃችሁ ባላችሁበት፣ እንዶ የቤተሰባችሁ ክፉ አያሰማችሁ። ወላሂ በጣም ነው የምወዳችሁ ከልቤ ማለት ነው። እና አሁን ተሽሎኛል፣ በጣም ደህና ነኝ። እሺ በቃ ተሽሎኛል ምናምን ብዬ ቪዲዮ ስላልሰራሁላችሁ ደግሞ በጣም ይቅርታ። እሺ በጣም ይቅርታ። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ ዛሬም የእድር ኩባያው ለነብሯ ለሩታዬና ለሜሪ እየጮኸባቸው ነበረ። እናንተ እየጮኋችሁ እኔን ማሳመን አትችሉም። በጩኸት እኔን ማሳመን እንዴ? ጮህክብን እንጂ ጋሽ ዳኒ ጮህክብን እንጂ በውሸት እኮ እየጮህክ ነው። እንደ አክስትነቱ የሷ ነው ትላለህ ማለት ነው። በጣም ነው እንዲ ገን የሩታ አክስት የሆነችው ደግሞ እኮ ይሄ እንዶ አክስት ብለው የመጡት እኮ ግን ገብቷቸዋል። ሰሞኑ ከኔም ጀምሮ አንዳንዶቻቸውም እያሉ ነበረ ገኒ እኮ የአብርሃም አክስት ናት ስለተባለ ብቻ ፎከስ እንዲደረግባት እሷ ናት ምናምን ብለው። እኔ ግን በጣም ነው የምታሳፍሩት። እውነት እኔ ቪዲዮ ባልሰራም የሰሞኑ ቪዲዮ ግን በጣም እያቃጠለኝ ነበረ። በልዑል ዙሪያ ላይ ነበር። ልዑል ጠፋ፣ ልዑል እንደዚህ ወሰዱት ምናምን
እያሉ ማለት ነው። እንዱም አታፍሩ በህፃን ልጅ የምትቀልዱ እናንተ ተባዮች ማለት ነው። በጣም ነው እንዴ ዶላር እንደዚህ ያቃጠላችሁ? እውነት ለመናገር ማለት ነው። አንድ ፍሬ ልጅ አመት ያልሞላው ልጅ እኔማ እንዴት እንደዘገነነኝ ወላሂ ነው የምላችሁ፣ እንዴት እንደዘገነነኝ የሄርሜላ አድናቂዎች ማለት ነው። የሆነ ነገር ጥቁር ለብሳ መጥታ ነበር ሩታዬ ማለት ነው። ዛሬ የሀዘን ልብስ ለብሳ ነው የመጣችው። ነጌ ደግሞ ልዑል ሞት ወስዶባት በደንብ ጥቁር ልትልበስ ሲሉ የእውነት እንዴት እንደዘገነነኝ እንዱ ምንም የማታስቡ እናንተ ቅል ጭንቅላቶች ማለት ነው። ዛሬም በልጅ ባክስት እየነገዳችሁ ትመጣላችሁ ማለት ነው። ገነት መቼም ቢሆን መቼም የሩታ አክስት ልትሆንም ሆናም አታውቅም ማለት ነው። አትሆንም። ያው ካራክተር ነው። የአብርሃም ያክስቱ ልጅ እንጂ የሩታ አክስት አይደለችም። ሰሞኑ ደግሞ ሰምቻለሁ ሩታዬም አክስቴ ገነት ናት የወሰደችው። እኔ እኮ ታሳዝኝኛለሽ ሩታዬ፣ የኔ ነብር፣ የኔ አንበሳ፣ የኔ ጀግና፣ ራስሽን እያስረገጥሽ ራስሽን እያሰደብሽ የስንት ጎሮሮ ዘጋሽ እንዲ የስንቱን የገቢ ምንጭ ሆንሽ። አንቺ እኮ መስደብን አያስፈልግም። አንቺ ማድነቅን ነው የሚያስፈልገው ማለት ነው። እናንተ ከብት ማለት ነው። ሩታን የምትሰድቧት አህያዎች ማለት ነው። ሩታ ማለት እኮ ራሷን እያስረገጠች ራሷን እያሰደበች የብዙ ዩቲዩበሮች እኮ የገቢ ምንጭ ናት። ገባችሁ አይደለ? ራሷን እያሰደበች በዚህን ሰዓት እኮ ከሩታ በስተቀር የሚሰደብ ማንም የለም። ግን ብትሰደብ ብትረገጥ ልጇ ቢሰደብ ምንም አይመስላትም። ለምን? ራሷን መስዋዕት እየከፈለች ነው። እሷን አሰድባ ሌሎቹን እየመገበች ነው። የሌሎቹ ጎሮሮ እየዘጋች ነው ያለችው ማለት ነው። አቦ የመች ሩታዬ። እኔ ግን አንዳንዴ እናደድብሻለሁ። ምክንያቱም ልጇን እንደዚህ ስታሰድብ ልጇን ሞት እስከመመኘት ድረስ ስታደርሰው የእውነት ነው የምላችሁ በጣም ተናድጄባታለሁ፣ ማዝኜባታለሁ ሰሞኑ ማለት ነው። እና አሁን ማነህ ዳኒሻ ማለት ነው ምን አትፈራገጥ፣ አትጩሁብን። አንተ እንደውም የጮህክብን አንተ ውሸታም ማለት ነው። ሌላው ሜሪጌ እንኳን ደህና መጣሽ። የኔ ደዘደዝ ማለት ነው። አንቀጥቅጭ አሁን በደንብ አድርገሽ ማለት ነው። ምን እነግርሻለሁ እንደው በጥፊ በካልቾ እያልሽ እውነቴን ነው። በተለይ ጋሽ አሸብርና ውሽንቢትን ማለት ነው። ጋሽ አሸብርና ውሽንቢትን በደንብ አድርገሽ በጥፊ በግራና በቀኝ በደንብ እየተቀባበልሽ ያው እንዲባንኑ አድርጊያቸው ማለት ነው። እንዲባንኑ ደግሞ እኮ ሩታዬ ከሰናል ብለው መጥተዋል። በጣም ነው እንደ ከሰሳቸዋት። ገኒንን ከሰናል። አንቺ ትልቅ ሰው አይደለሽም? የእሷ አክስት አይደለሽም ይላሉ። እንዲህ ምነው አክስቴ ብትል ጋሽ አሸብርዬ ማለት ነው። 3 ዓመት በሙሉ አንድ አይነት ካራክተር እንዶ አይደብርም? አረ ያንተ ውስጥ ከፋ እንዶ 3 ዓመት ነው 3 ዓመት ከምናምን ሚስትህ እያስረገጥክ ውሽማህን እያስከበርክ የምትሄደው የምትጓዘውን የመጀመሪያው ኢትዮጵያዊ አንተ ነህ። እንዶ ውሽማ አክብረህ ሚስትህን የልጅህ እናትን የምታስረግጥ ወሮ በላ ማለት ነው። እንዶ መጥቼልሃለሁ፣ አሁን መጥቼልሃለሁ። እውነቴን ነው። እንዶ እዛው በደፋሽ እንዳትሉኝ፣ ድፍት ያደርጋችሁ እናንተ የዝሙት ደጋፊ ሁላ ማለት ነው። እኔ አልደፋም፣ አልሐምዱሊላህ መጥቻለሁ ማለት ነው። እናንተ ዝሙትን የምትደግፉ ማለት ነው። ሩታን እየቀጠቀጣችሁ ሩታን የምትሰድቡ